ሰላም ውድ አድማጮቻችን የስፖርት ነው አድማጮቻችን በዛሬው ፕሮግራማችን የምናነሳቸው ነጥቦች ይኖራሉ። ቸልሲን የሚመለከቱ ናቸው። እንግዲህ የመጀመሪያው መረጃዎቻችን የሚሆኑት አንዱ ኤንዞ ፈርናንዴዝን የሚመለከት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው ኤንዞ ፈርናንዴዝን የሚመለከት ነው። ኤንዞ ፈርናንዴዝ ኤጀንት ቀይሯል። አድማጮቻችን ኤሌገንት የሚባል የኤጀንቶች አባሎች ባሉበት የፓስቶሬ የቀድሞው የፒኤስጂው ተጫዋች ማለት ነው የዛን ግሩፕ ተቀላቅሏል። እንግዲህ ዲስ ኤጀንት ሲኖርህ ወይም ኤጀንቶችን ስትለውጥ ሁለት ሶስት ነገሮች ይኖራሉ አይደል የሚጠበቁ። አንደኛ ኤጀንቶችን የምትለውጥበት ምክንያት የሚሆነው በቡድኑ ውስጥ አዲስ ኮንትራት እንዲሰጥ የተሻለ ተወዳዳሪ እንድትሆን ነው። ሁለተኛ የሚሆነው ቡድኖችን ወይም ክለቦችን መቀየር የምትፈልግ ከሆነ ነው። የተሻለ ኮንትራትን ፍላጋና ወደ ሌላ ቡድን ለመሄድ ነው። ስለዚህ በእነዚህ ሁኔታዎች ውስጥ ምን ይጠበቃል ነው እንግዲህ ቸልሲ እንደምታውቁት የኤሌት አንደርሰን ላይና አዳም ዋርተን ላይ ከፍተኛ የሆነ ፍላጎት አለው። የኤንዞ ፈርናንዴዝ ደግሞ ወደ ስፔን ላሊጋ ሊሂድ አልሂድ የሚል ትንሽ ጭቅጭቆች እንዳሉ ይታወቃል። ታዲያ ወደ ስፔን የሚሄድ ከሆነ አትሌቲኮ እና ሪያል ማድሪድ ተጫዋች ፈላጊ ናቸው። ነገር ግን ኤጀንቱ ስለቀየረ ብቻ ኤንዞ ፈርናንዴዝ ይለቃል ማለት እንዳልሆነ ሊታሰብበት ይጠበቃል። በአጠቃላይ ግን ኤንዞ ፈርናንዴዝ በሚቀጥሉት ጊዜያቶች ውሳኔዎቹ እንደሚያሳውቅ የሚጠበቅ ነው። ነገር ግን አዲስ ኤጀንት ቀይሯል። ቸልሲ እንግዲህ አዳዲስ ኮንትራትን ለኤንዞ እንዲሁም ደግሞ ለካይሴዶ አዳዲስ ኮንትራቶችን መስጠት ይፈልጋል። አንደኛው የኮኮሬላ ጉዳይ ነው። የኮኮሬላ አዲስ ኮንትራት ፈርሟል። ነገር ግን ኮንትራቱ ላይ ጊዜ ማራዘሚያን ፍቃድ አልሰጠም። ለዛም ነው እንግዲህ ኮንትራቱ ደሞዝ ብቻ ስለተሻሻለ በይፋ አልወጣም። ሁለተኛው መረጃ የሚሆነው ቸልሲ 74 ክሶች እንደተከሰሰ ይታወቃል። ይህ በአብራሞቪች ጊዜ ነበር ያጋጠማቸው። እንግዲህ ቶዲ ቦሄልና ክለር ካፒታል በብሉኮስ ስር ቸልሲን ሲያጠቃልሉ ቀድመው ያደረጓቸው ንግግሮች ውስጥ አንዱ በሚቀጥሉት ጊዜያቶች ንግግሮችና ድርድሮችን ስናደርግ የክለቡን ባለቤት ስንሆን ከክለቡ ከዚህ በፊት ያጠፋውን ጥፋት ሙሉ በሙሉ ኃላፊነት አንወስድም በማለት ክሶቹ እንዲቀርቡ አድርገው ነበር። ቸልሲ ለኤጀንቶች የከፈለው ክፍያ ላይ የሚል ነው። ታዲያ ዛሬ መረጃዎች ወጥተዋል። ይህ ሁኔታ በዚህ ሳምንት መቋጫውን የሚያገኝ ይሆናል። ለቸልሲ ጥሩ ዜና ነው። እንግዲህ አንዱ የሚቀጣ የሚሆነው ቸልሲ በገንዘብ ነው ተብሎ የሚጠበቅ ነው የሚሆነው የዝውውር መስኮትን እንዲሁም ደግሞ የነጥብ ቅጣት ግን እንደማያጋጥመው የሚጠበቅ ነው የሚሆነው። ሌላኛው ሶስተኛው መረጃችን የሚሆነው ቸልሲ በሚገርም ሁኔታ አዲስ ታዳጊን የ16 ዓመት ታዳጊ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ መንጋጋ ፈንቅሎ አስፈርሟል። እንግዲህ ቡርኪና ፋሶን ወክሎ በ17 ዓመት በታች የፊፋ የዓለም ዋንጫ ላይ የተሳተፈው ሙሐመድ ዞንጎን ለማስፈረም ቸልሲ ተስማምቷል። ሜትር ከ83 የሚረዝመው ይህ ተጫዋች ለቸልሲ ከቡርኪና ፋሶ ነው የሚፈርመው። እንግዲህ ታዳጊዎችን ማስፈረም ሂደቱ እንደቀጠለ ነው። አንዴ ኮሎምቢያ አንዴ ቡርኪና ወደ ስትራስቡርግ ነው በቀጥታ የሚያቀነው። ምን አይነት ብቃት አለው የሚለው እንግዲህ አንዱ የሚጠበቅ ነው የሚሆነው። ቸልሲ ከእንደዚህ አይነት የታዳጊዎች መልመላ በሰፊው ለመጠቀም ጥረቶችን እያሰራ ይገኛል። ምን ያክል ግን ለውጤታማ አድርጎታል ቸልሲን አንዱ መነሳት የሚጠበቅበት ነጥብ ይመስለኛል። ምክንያቱም አሁን እንደዚህ አይነት ታዳጊዎችን ብዙ እያስፈረሙ ነው የሚገኙት። የአማካይ መስመር ተጫዋች ነው፣ በግራ እግሩ ነው የሚጫወተው። ደርመቻችን በስፖርቲንግ ፉትቦል ካሴዴ ነው የተጫወተው። ከረንትሊ ስፖርቲንግ ፉትቦል ካሴዴ ነው የሚጫወተው። 7 ጨዋታዎችን አድርጎ 4 ጎሎችን ያስቆጥሯል። ቸልሲ እንግዲህ ምልመላውን ያደረገው በክለቦች የዓለም ዋንጫ ፊፋ በተዘጋጀው ነበር። በዛ ጨዋታ ላይ 6 ጨዋታዎችን ጀምሯል። 2 ጎልና 3 አሲስቶች ነበሩት። በየ87 ደቂቃው ጎሎችን ያስቆጠር ነበር። ቸልሲ ይህንን እድል በፍጥነት ለመጠቀም መሞከሩ ውጤታማ የሚያደርገው ነው። ነገር ግን አንዳንዴ ከአፍሪካ የሚመጡ ተጫዋቾችን ምልመላ ላይ ትንሽ አስቸጋሪ የሚያደርገው ቢሆንም በግራ እግሩ በቁመት በአካል ብቃቱ ኳስ የማየት ፖዚሽናል ፕሌዩ በጣም አስገራሚ ስለሆነ ነው ቸልሲዎች ፈጠን ብለው ሙሐመድ ዞንጎን ለማስፈረም ጥረትን ያደረጉት። ያም ውጤታማ ሆኗል። እንግዲህ ቸልሲ ሙሉ በሙሉ ተስማምቷል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎናል። ሌላኛው ጆቫኒ ኩንዳን የሚመለከት ነው። ጆቫኒ ኩንዳ ይህ ተጫዋች እንግዲህ ለ2 ወራት ከጉዳት እንደሚርቅ ተረጋግጧል። አድማጮቻችን የቁርጭምጭሚት ጉዳትን አጋጥሞታል። እንግዲህ ቸልሲ የቀኝ መስመሩን በጆቫኒ ኩንዳና በስቴፋን ዊሊያን እንደሚመራ ይጠበቃል። ታዲያ ይህ ቦታ ላይ ወሳኝ የሆኑ ተጫዋቾች አሉት። አንዱ ጆቫኒ ኩንዳ ነው። ጆቫኒ ኩንዳ ኔቶ በሚቀጥሉት ጊዜያቶች ስብስቡን የመልቀቅ ዕድል ይኖረዋል ብዬ አስባለሁ። በተለይ በሁለቱ ተጫዋቾች ብልጫ የሚወሰድበት ይሆናል። በተለይ በስቴፋን ዊሊያንና በጆቫኒ ኩንዳ ኔቶን ቆይቶ ባይኖ ጊተንስ ወይም ደግሞ ጋር ናቸው ሊለቁ የሚችሉበት እድል ይኖራል። ነገር ግን ቸልሲ ይህንን ፉክክር ለሁሉም ክፍት የሚያደርግ ይሆናል። የጆቫኒ ኩንዳ መጎዳት እንግዲህ በታዳጊ እድሜው አንዳንድ ጉዳቶች ረጅም ጊዜ ከሜዳ ላይ ያርቁ ይችላሉ። የሚገባ ግን ሙርሎ ነው። ሙርሎ በኖቲንጋም ፎረስት ምርጥ ብቃቱን ያሳየ አስደናቂ ተጫዋች እንደሆነ የምታውቁት ነው። በትልልቅ ቡድኖች ይፈለጋል። ይህ ተጫዋች ታዲያ ኖቲንጋም ፎረስት ካልወረደ በስተቀር ዋጋው ከፍ ያለ እንደሚሆን ይታወቃል። ይህ ተጫዋች ታዲያ አሁን ቸልሲዎች የኮልዊል እና ሙርሎን በግራ ቻሎባ፣ ፎፋና፣ አንሴልሞ፣ ሳር በቀኝ የማታ
ተከላካይነት ያፈራረቁ ማጫወት ይፈልጋሉ። ነገር ግን ቸልሲ አሁንም ቢሆን የስኳድ ጥራት ጉዳይ ጥያቄ ውስጥ እንደገባ ይታወቃል፣ በተከላካይ መስመሩ ላይ በታይ። ስለዚህ ይህን ላይ በሚገባ የሚሰሩ ይሆናል ተብሎ የሚጠበቅ ነው። የኤንዞ ማሬስካ የቅያሪ ሁኔታዎች ብዙ ብስጭቶችን እያመጡ ይገኛሉ። ታዲያ ቸልሲ በአሰላለፉ ሂደቶች ውስጥ 190 ቅያሬዎችን ያደርገዋል በ23 ጨዋታዎቹ ደልማዎቻችን በጨዋታ እንግዲህ ኦልሞስት በእያንዳንዱ የ5 ጨዋታ ቋሚ ያሰላለፉ ላይ ለውጥ እንደሚያደርግ ነው። ይህ ደግሞ ኤንዞ ማሬስካ ፈልገውት ሳይሆን እንደ ቡድን ቸልሲ በእቅድ ይዞ ብዙ ተጫዋቾች እንዳይጎዱ በወጥነት ፐርፎርም እንዳያደርጉ ብሎ ያደረገው ነው። ነገር ግን እንደዚህ አይነት ትልልቅ ቅያሬዎችን ስታደርግ ፔፕ ሲያደርግ፣ አርቴታ ሲያደርግ ወይም ስሎት ሲያደርጉት አይታይም። ምክንያቱም ስሎት ወይም አርቴታ ወይም ፔፕ ጋርዲዮላ የተከላካይ መስመራቸው ብዙ ጊዜ በወጥነት ጥሩ ብቃት ያላቸው ለረጅም ጊዜ እንዲጫወቱ ቶሎ ለውጦችን ማድረግ በአንዴ ተመሳሳይ የቡድን ሪትምን የሚቀንስ ይሆናል። ወርልድ ክላስ ፕሌየሮችን ደግሞ ሜዳው ላይ ማቆየት ያስፈልጋል። ቸልሲ አሁንም ምርጥ አስደናቂ ተጫዋቾች አሉት። ነገር ግን የእነዚህ ተጫዋቾች በወጥነት ለብዙ ጨዋታዎች አለመገኘት የፓልመር፣ የካይሴዶ፣ የኩኮሬላ አይነት ተጫዋቾች ትንሽ አሳሳቢ ያደርግበታል። ነገር ግን በወጥነት በጥሩ ፐርፎርማንስ ስብስቡን ለማስቀጠል ደግሞ የተሻሉ ተጫዋቾችን ፍለጋ እንደሚሄድ የሚታወቅ ነው። ታዲያ እዚህ ላይ ነው ቸልሲ ማሰብ ወይም መታሰብ የሚጠበቅበት ሁኔታ። ኤንዞ ማሬስካ በቀጣይ ጨዋታዎች ውስጥ አሁንም በወጥነት የሚያጫውቷቸው የመሀል ተከላካዮች የመስመር ተጫዋቾች ያስፈልጋሉ ብዬ አስባለሁ። አጥቂ መስመሩን ማፈራረቅ የሚቻል ይሆናል በተለይ ተመጣጣኝ የሆነ ብቃት ያላቸው ተጫዋቾች ስላሉ። ነገር ግን ለምሳሌ በፎፋናና ቻሎባ ተጣምረው ቶሲንና ባዲያሽልን ብታጣምር የሁለቱ ቡድን በጣም ልዩነት አለው። በቀኝ መስመር ላይ ጉስቶ ወይም ደግሞ ቻሎባን ስታስፈርም ልዩነት አለው። ኩኮሬላ በሃቶ መካከል ልዩነት አለ። ስለዚህ የስብስብን ጥራት መጨመር የቸልሲ የመጀመሪያው ቁልፍ ሀሳብ ነው የሚሆን ብዬ አስባለሁ። እዚህ ጋር በጥንቃቄ መስራት የሚጠበቅባቸው ይሆናል። እንግዲህ ታዳጊዎችን ማስፈረም መቀጠሉ ጥሩ የሚሆን ቢሆንም ዋናው ግን ምርጡን 11ዱን ማወቅና በምርጥ ፐርፎርማንስ ላይ የሚገኙ ተጫዋቾችን ወደ ቸልሲ ለማምጣት መሞከር ነው። ውድ አድማጮቻችን እንግዲህ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ያላችሁን አስተያየት አስቀምጡልኝ። ቸልሲና ታህሳስ ግን እንደቀጠለ ነው። ይህንን ደካማ ብቃት እንግዲህ ቀጣይ ካሉት ጨዋታዎች አንዱ ኤቨርተን ነው። ኤቨርተንን ማሸነፍ የሚችል ከሆነ በሳምንቱ መጨረሻ የሚጠበቅ ይሆናል። ከዛ በኋላ የሚጠበቀው የካርዲፍ ሲቲ ጨዋታ ነው። ያ ትንሽ ረፍትን የሚያደርጉበት ይሆናል ተብሎ ይጠበቃል። በአጠቃላይ ቸልሲ እንደ ስብስብ በምርጥ ብቃት በምርጥ ፐርፎርማንስ ተጫዋቾቹ መመለስና ይህንንም እያንዳንዱን ተጫዋች በምርጥ ብቃታቸው ይህንን የታህሳስ ወር ሂደቶች ማሻሻል የሚጠበቅባቸው ይመስለኛል። ወደ አድማቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።